የምር ለዚች ማናት ሄርሜላ ለምትባለው ጂል ማለት ነው አንድ ነገር ሊል መጣሁኝ። ምክንያቱም እናንተም ሄርሜላን ወክላችሁ የምትከራከሩ ወይም ደግሞ አይ ብላችሁ ለምታወሩ እናንተ ማለት ነው። እናንተም እሷም ጭምር እንዲሁም ደግሞ እሷን ማሳያዎች በሙሉ ጅል ናችሁ ሊበል እንዴ? የምር ጅል ናችሁ። ምክንያቱም አብርሽን አሁን ከሄርሜላ ብቻ ሳይሆን ያየ ነው ከብዙ ሴቶች አይተነዋል። ይሄ ማለት ደግሞ ያ ብዙ ሴቶች ዛሬ የት አሉ? አሁን ትላንት ማጣች ባለፈው አይ እኔ አልፈልግም ልቤ ተሰብሯል፣ ድጋሜ ልቤ እንዲሰበር አልፈልግም፣ ስለዚህ እኔ ይቅርታህን ተቀብያለሁኝ፣ ነገር ግን አንድ መሆን አንችልም ብላ ሄዳሽ ተባላ። እኛም የዛን ሰዓት አዎ ለልብሽ አንቺ ራስሽ እንጂ ማንም ላንቺ ልብ የለውም፣ ስለዚህ ጠብቂው በደንብ አድርገሻል፣ ጥሩ አደረጋቻል። አሁን ደግሞ በነጋታው መጥታ ምን ብትል ጥሩ ትላንት እኔ ባንታ የሚጨክን አንጀት የለኝም፣ ምኔ ባንታ ይጨክናል፣ እኔ ባንታ አልጨክንም ስትል እንዲሁም ደግሞ አብሬህ ለመሆን ቃል ገብቻለሁኝ አለች። አሳያል። ቆይ ግን እኔ የሚለው ነገር መጀመሪያው ስትመጣ አብርሽ ልጅ እንዳለው እንዲሁም ደግሞ ሚስት እንዳለው እያወቀች መጥታ ለምን ልቧን ሰጣችው? አሁንም እኔ የሚለሽ ነገር እህቴዋ እንደ እህት ልምከራሽማ ማለት ነው። ሲጀመር የኛ ድምጽ ከየት ይሰማል? ዞሮ የሚዲያ ነገር ስለሆነ ምናልባት ሊሰማም ይችላል በማለት ነው ማለት ነው። እህቴማ አንድ ነገር ሊባልሽ እንዴ? አይ ልብሽን አሁንም ጠንቀቅ አድርጊው፣ ጠብቂው። ላንቺ ልብ ማንም ካንቺ በላይ የለውም። ስለዚህ አሁንም ልብሽ ድጋሜ እንዳይሰበር ነው። አብርሽ ሩታን እንደተነቀሳት አይታችሁ አይደል? ብዙዎቻችሁ እየተለያዩ እያመናችሁ ነው። ነገር ግን ደግሞ ሩታና አብርሽ በምንም ነገር እንደማይለዩ ማወቅ አለባችሁ። ስንት ጊዜ አይ ብሎ በዚህ ደረጃ ተጨቃጭቆ እኛም ደግሞ አይ በቃ እንደ ነገሩ ብለን በሆነች አጋጣሚ ደግሞ መልሰው እየተጨመሩበት ያሉት ማለት ነው። ስለዚህ አሁንም እኔ እንደ ሂት ልምከረሽ፣ እኔ እዚህ ሚዲያ ላይ ስድብ ምናምን የሚሉት ነገር እኔ አላቀበትም፣ ሲጀመርም አልፈልገውም ማለት ነው። ስለዚህ እንደ ሂት አሁንም ራስሽን ጠብቂው ነው። በኋላ እኛ መጀመሪያ እዚህ ጋር እናወራለን፣ በኋላ ደግሞ ለቅሷችሁም ምናችሁም ሀዘናችሁም ደስታችሁም እንዲሁ እኛ ጋር ነው የሚመጣው። ስለዚህ በኋላ ለቅሶሽ እንዳይመጣ አሁኑኑ ጠንቀቅ በይ ሊል ነው። መቼም ቢሆን መቼ አብርሽ አያችሁ አይደል እንዴ ሩታን እንዴት እንደተነቀሳት ማለት ነው። ይሄ ማለት ኢማኑ እንጂ አብርሽ በእናንተ እየነገደባችሁ እንጂ የምር አሁን ስንት ሴቶች አስተናግደናል እዚህ ጋር ማለት ነው። አንድ ሄርሜላ ብቻ አይደለችም። ከዚህም በፊት ብዙ ሴቶች መጥተዋል። ያንንም ደግሞ አሳይ ብለን ተቀብለን እንዱ ቻናላቸውን አሳድገን ዛሬ የት እንዳሉ አናቃቸውም አይደል? ስለዚህ አሁንም አንቺም ካለፉት ወይም ደግሞ በዚህ በፊት ካመጡት ሴቶች አንቺ የምትበልጪ ነገር የለም። ደሞም ሲጀመር እኔ አንዳንዴ ግራ ነው ግብት የምታደርጉኝ አንዳንድ ልጆች ማለት ነው። መጀመሪያው እንዴት አሁንማ ትንሽ ያውኒ ሩታ ያደረገችው ነገር ላንቺ ደስታ ነው። መጀመሪያም አብርሽን ስለምትፈልጊውና ከሱ መሆን ስለሚያምረሽና ስለምትወጂ ማለት ነው። ያኔ ሩታ ይሄ ነገር ቢላ ትንሽ መሀላቸው ላይ ክፍተት ሲወጣ አሁንም መጣሽ እኮ ልብሽ እንድትሰጪው። በኋላ ደግሞ አሁንም ድጋሜ ልቤን ሰበረኝ ስትይ እዚህ ጋር ነው የምትመጪው የምታልቃቅሽው ማለት ነው። ስለዚህ ለምን በመጀመሪያው ጠንቀቅ አትሉ? በኋላ ከመጸጸት ከመጀመሪያው ይሄ ነገር ያኔ ያዋጣኝ ይሁን ወይስ ደሞስ አያዋጣኝ? ይሄንን አታስቡም? እንዲያገናዝባችሁ ማለት ነው። እንደ ስንት ልጆች ናቸው የሚያወሩት ያሉት? እንዲሁም ደግሞ ከመቶ 2 ልጆች ወይም ደግሞ 3 ልጆች እናንተ ከመሬት ተነስታችሁ የሆነ ነገር የምታሽቃብጡት እናንተ ማለት ነው። ማንኛውም ነገር ይሄ ነገር ባኔ ቢሆን ቢላችሁ ብታስቡት እንደዛ አታወሩ። እንደ የትኛው ሚስቲናት ባሏ ከሌላ ሴት እየተንዘላዘላ እየመጣች አህለን ብላ የምትቀበለው? እናንተም ቢሆን ታደርጉታላችሁ። ስለዚህ ይሄ ሚዲያ ነገር ወይም ደግሞ አብርሽ መስራ ጉዳይ ሆኖበት እንጂ ሩታን ጣልተው እንደልሆና ይህንን ጠንቅቃቸው ቢታቁ ጥሩ ነው ብዬ አስባለሁ። እኔ እንደራሴ የምር አሁን እኔ ሳስበው ያኔ
ከዚህ በፊት የመጡት ሴቶች ዛሬ የሉም አይደል? ይሄም ይቺም ሄርሜላ ደግሞ እንደዛው አብርሽ በሚመጡት ሴቶች እየነገደባቸው ነው አይደል? ስለዚህ የስራ ጉዳይ ነው፣ አይፈረድበት። ልጁ ሲጀመር ጎበዝ ነው። ያኒ ሚዲያ እንዴት ገንዘብ እንደሚያገኝበት እያወቀ ጠንቅቆ ማለት ነው። ከራሱም አልፎ ተርፎ ደግሞ ሌሎቻቸውም እንደዛ አምጥቶ እያሳደገ ነው። የምር በዚህ ነው ጎበዝ ነው ጀግና የሚለው። ሌላ እዛ አንዲቱን ሴት በመቀያየርና እንዲሁም ደግሞ በመጃጃሉ አይደለም ጎበዝ ነው ያልኩት። ግን እሱ እያደጋ ከሱ አብሮ ያሉት እንዲሁም ደግሞ ስራ አጥቶ የተንገላተቱትን ልጆችን ይዞ እያደገ ነው። በዚህ የምር ጎበዝ ጀግና ነው። ስለዚህ ሴቶች ራሳቸው አሳልፎ ክብራቸውን ከነ ምናምናቸው አምጥቶ እየሰጡት እሱ ምን ያድርጋቸው? ደሞስ ሩታን እንደሚወዳትና እንዴት እንደሚያፈቅራት አያቸው አይደል? ቆይ ግን ያኒ ባይወዳት በዚህ ልክ ነቀሳታል እንዴ? ይህንን ለምን አገናዝባችሁ አታዩም? እዚህ ጋር የመዳም ቅመም ሆንሽ እርስ በራስሽ የምትባይው ማለት ነው። እንደ አንድ ሰው ሚዲያ እያወቃቸው ነው ምንድነው የሚባለው? አውቃችኋል አይደል? እናንተም እንደ አንድ ሰው እናንተም እዚህ ዩቲዩብ መንደር ወይም ደግሞ እዚህ ሚዲያ ነው የሚታውቋቸው። ስለዚህ እርስ በራሳቸው አትባሉ ማለት ነው። የመዳም ቆይ ተባልሽው እንደው በመጡት ዛሬውን አውሩ፣ ነጋ በሚቀጥለው ነጋውን እርስ በራሳቸው ምንድነው የሚያጋጫቸው? እኔ አንድ ነገር ይሄ ጥያቄ ነው እንዴ። ሩታን ስለወደዳችሁት የሆነ ነገር፣ አብርሽን ስለጠላችሁት የሆነ ነገር፣ አንዳቸውን ፈታቸውን ዝቅ አንዳቸውን ፈታቸውን ከፍ። ይሄ ማለት ምን ማለት ነው? እንደ አንድ ተመልካች ናችሁ። አለቃ ምንም እናንተ እዚህ ጋር የሚያነጫጫችሁ ነገር የለም። እንደ ስንት ሴቶችን አየሁኝ ሲነጫጩ በእነሱ ጉዳይ ማለት ነው። አብርሽ ያኔ መቼም ቢሆን መቼም ከሩታ እንደማይለይ ይሄንን ይወቁ ጠንቅቅ አድርጋችሁ ማለት ነው። አያቸው አይደል እንደ በሰውነቱ እየተነቀሳት ያለው። ስለዚህ ሄርሜላንም አብርሽንም ሩታንም ይሁን በስርዓት አውሮ እንደ አንድ ተመልካች ናቸው። ስለዚህ እርስ በራሳችሁ አትባሉ። እዚች ጋር ያለችው የመዳም ቀይ ተባልሽው ምን እየሆንሽ ነው? አባሽ እንዴ? ቆይ እናንተ አባታችሁ እንዴ? ግን እንዴ ምንድነው የሚያነጫጫችሁ ነገር? ስንት ሆነ አየሁኝ የሚነጫጩት ማለት ነው በእነሱ ጉዳይ። ብዙዎች ደግሞ የአብርሽና ሩታ አድናቂ ናቸው፣ ከኔ ከራሴ ጭምር። እኔ የአብርሽና ሩታ አድናቂ ነኝ። አንድ ቢሆኑና እንዲሁ አብሮ ቢሰሩ ደስ ነው የሚለኝ። ሄርሜላን ግን ጠላኋት ማለት እንዲሁ የሌላትን እያንቋሸሽኳት ወይም ደግሞ ፈተዋን ዝቅ እየዘቀዘኩኝ ማስደም ምናምን አልፈልግም። ለምን እሷን ማጥታለች አይደል? ከተወሰነ ቆይታ በኋላ ትሄዳለች። ከዚህ በፊት የመጡት ሴቶች ደግሞ ዛሬ የት አሉ? ይሄንን ተረዱ እንጂ ስንት ሴቶችን አሰናገድን እኛ እዚህ ጋር ማለት ነው። እየሰራን እቃችንም እያንኳኳን ምንም እየሰራን ምንም እያደረግን እነሱን አይደል እንደምናየው። ስለዚህ እርስ በራሳቸው አትባሉ። መቼም ቢሆን መቼ ደግሞ ይሄንን ያኔ ከልባቸው አውጥታችሁ ጣሉት። ይለያያሉ የሚለው ነገር ቢለያዩ በራሱ በእነሱ አይጀመርም። ለሩታም ወክነሽ የምትከራከሪው ለአብርሽም ወክለሽ የምትከራከሪው እርስ በራሳቸው የምትባሉ። ሩታም ከፈለጋቸው ብትመጣ መውደዳችን አይቀንስም። አብርሽም ከፈለገው ቢመጣ መውደዳችን አይቀንስም። ሄርሜላም እንደዛው ያኔ የመጣው ይምጣ። እኛ እዚህ ጋር ከማየትና ከማስተናገድ ውጭ ስንቱን አየን እኮ። ስለዚህ አንዳንዴ ቆም ብላችሁ ራሳችሁን አስቡና ራሳችሁ እኔ ቢሆን በዚህ ቦታ ቢሆን ምን ይሰማኝ ነበር፣ ምን አደርገ ነበርኩኝ የሚለው ትንሽ እንትን ብሎ አስቡ። ሩታም ትክክለኛ ናት ማለት አይደለም። እሷም ጥፋት አለ፣ አብርሽም ላይ ጥፋት አለ። ሁለታቸው ጋር እኩል። ይሄም ማለት ደግሞ እየተፎካከሩ ነው፣ ወይም ደግሞ መጥፎ እልክ ውስጥ እየገቡ ነው በዚህ ደረጃ ያደረሱት። ዞሮ አንድ እንዲሆኑና እንዲሁም ደግሞ አብሮ እንዲመጡ እመኛለሁ። እንዲሁም ተስፋዬ ነው። ያኔ ከመጀመሪያው ጀምረን አብርሽን እያለመድነው ከሩታ ስለሆነ ለሰው ሀዘንና እንዲሁም ደግሞ ለሰው መለያየት ደስ የሚላችሁ የምትጨፍሩ እናንተ እኔ ቢሆን ብላችሁ አስቡ። አስር የሚዲያ ነገር ቢሆንም እንዲሁ ትንሽዬ ማሰብ አለብን አይደል? ለማንኛውም አሁን የመጣሁበት ሄርሜላ ትላንት ያው ያኔ ድጋሜ ልቤን እንዳይሰብረው ብዬ ነው። የዛንም ቀን ይቅርታውን አልተቀበልኩት።
እንጂማ እኔ በሱ የሚጨክን አንጀትና እንዲሁም ልብ የለኝም። ግን ደግሞ በኋላ ላይ ግን ይወደኛል ማለት ነው እንዴ እያልኩኝ ቆየሁኝ ደስ እያለኝ አለች። ይሄ ደስታሽ በኋላ ለቅሶ እንዳይሆንብሽ እናቴ እንዱ ተረጋግ እንጂ ክብራቸውን ከነ ምናምናቸውን አምጥታቸው እዚህ ጋር እኛ ጋር ነው እንትን የምትሉት። ያም ሆነ ይህ በኋላ ልብሽ መሰበሩ አይቀርም። ምናልባት ለተወሰነ ግዛቶች ቪዲዮ ሊሰራብሽ ይችል ይሆናል። አንቺም እንደዛው ለተሰሪ ይችል ይሆናል። ነገር ግን ደግሞ አሁንም ለልብሽ ተጠንቀቂ ነው የሚለው። ልብሽ መቼ ያው አብርሽን አገኛለሁ ብሎ እንትን ከሆነ ተሳስተሻል ሊል ፈልጌ ነው። እናንተዬ ሁላችሁንም አመሰግናለሁኝ። ባያላችሁ በሰላማችሁ ይብዛ። ቸር ቆዩልኝ። ያስቀየምኳችሁ ካላ አውፉ በሉኝ። ይሄ ሚዲያ ከብዙ ሰው እንትን ያደርጋል። ስለዚህ እኔ ከማንም ምንም ማነካካት አልፈልግም። ማንንም መስደብ ማንንም ሆነ ነገር ማለት አልፈልግም። እናም ሁላችሁንም አመሰግናለሁ። ባይ ማሰላማ